ውጊያው ረጅም ዓመት ቢፈጅም እንቀጥልበታለን። የአማራ ሕዝብ የህልውና ጥያቄ የለበትም። ፊልድ ማርሻል ብርሃኑ ጁላ የተናገሩት ጉዳይ ነው። ዝርዝር መረጃው እንመለከታለን። አማራ ክልል የተወሰኑ ዩኒቨርሲቲዎች ተማሪዎችን የሚቀበሉበትን ጊዜ ማራዘማቸው ተሰምቷል። ጉዳዩ በዜናችን አካተናል። ኢትዮጵያና ኤርትራን የሚያገናኘው የስልክ መስመር መቋረጡ ተሰምቷል። በወፍ በረር የምንቃኘው ጉዳይ ነው። አቶ አገኘው ተሻገር የወልቃይትና ራያ ጉዳይን በተመለከተ በ2017 የታሰበውን እቅድ ይፋ አድርጓል። መንግስት በሌትር እስከ 8 ብር የሚደርስ የነዳጅ ዋጋ ጭማሪ ማድረጉም ተገልጿል። ባለሙያዎች የዋጋ ግሽበቱን ሊያባብስ ይችላል ሲሉም አስጠንቅቋል። በስፋት የምንመለከተው ጉዳይ ነው። ግብጽ ያላሰበችው መርዶ ከደቡብ ሱዳንና ዩጋንዳ ሰምታለች። ከውጭ ጉዳይ የምንመለከተው ርዕሰ ጉዳይ ነው። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካቷል። ውድ ቤተሰቦች እንዴት ናችሁ? ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችን ነው በሰዓቱ ተጀምሯል። በመግቢያችን ላይ የሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳይ ነው የምናመራው። ውጊያው ረጅም ዓመት ቢፈጅም እንቀጥልበታለን። የአማራ ሕዝብ የህልውና ጥያቄ የለበትም። ፊልድ ማርሻል ብርሃኑ ጁላ የተናገሩት ጉዳይ ነው። ፊልድ ማርሻል ብርሃኑ ጁላ ከሰሞኑ በሰጡት ቃለ ምልልስ ፋኖ ወደ ትጥቅ ትግል የሚያስገባና የማያስገባ ጥያቄ ማወቅ አለበት ሲሉም ተደምጧል። ለምሳሌ ህዝባችን የህልውና ጥያቄ ያለበት ሲሉ በማለት በሚሊዮን የሚቆጠረውን የአማራ ሕዝብ እንዳይኖር የሚያደርግና ከእርሱ የበለጠ ኃይል ከየት መጣ ሲሉም ጠይቋል። አክለውም ሰው ሊሞት ይችላል፣ ኦሮሞም ሙቷል፣ ጉዳዩ ቅጥረኛና የውጭ ኃይል ነው፣ አማራ ይገደላል በሚል የሚከሰሰውም ሰው እጁ አለበት፣ ወደፊት እናውጣዋለን ሲሉም ተናግሯል። ከለውጡ በኋላ በርካታ ሰው ሙቷል፣ ግን ህዝብን እንደ ህዝብ የህልውና ስጋት ውስጥ የሚያስገባ ችግር ነው ተብሎ አይታሰብም ብለዋል። የአማራ ህዝብ በክልሉ ይኖራል፣ ኢኮኖሚውን ይቆጣጠራል፣ ልጆቹን ያስተምራል፣ በክልልም ሆነ በፌዴራል ስልጣን አለው። ከአማራ ክልል ውጭ ህዝቡን በስፋት ተንሰራፍቶ ጥሮ ግሮ እየኖረ ባለበት በዚህ ሰዓት የህልውና ጥያቄ ያለበት ማለት ማደናገር ነው ሲሉም ተደምጠዋል። ያም ቢሆን የፋኖ ኃይሎች የህልውና ጥያቄ ያለብን ሲሉ ያቀረቧቸውን በሚሊዮን የሚቆጠር የመፈናቀል፣ ግድያ፣ በአዲስ አበባ ዙሪያ ቤት መፍረስና ሌሎች ጉዳዮችን ፊልድ ማርሻሉ አላነሱም። ነገር ግን ፊልድ ማርሻሉ ያደናገሯቸው ሰዎች ነገ ሲባንኑ አፈሙዙን ወደ ፋኖ ያዞራሉ ሲሉም አሳስበዋል። እናም የሚሻለው ወደ ሰላማዊ የድርድር ጠረጴዛ መመለስ ነው ሲሉም አክለዋል። በሰላም መደራደር የምትፈልጉ ካላችሁ መከላከያ አቅሙም ልምዱም አለው ያግዛችኋል ብለዋል። ሀገራችሁን አታዳክሙ የሚሉት ማርሻሉ ካልሆነ ግን ጎን ለጎን ወታደራዊ ኦፕሬሽኑ ይቀጥላል፣ ውጊያም ረጅም ዓመት የሚፈጅ ከሆነ አናቆመውም ሲሉ ነው የገለጹት። ኢትዮጵያ ውስጥ ፋኖን ጨምሮ ታጣቂዎች የሚያነሷቸውን ጥያቄዎች ፈጽሞ የተራራቁ ናቸው ያሉት ኢታማጆር ሹሙ እነዚህ ተሳክቶላቸው መንግስትን ቢያባርሩ ተስማምተው ሀገር መምራት አይችሉም፣ ጎበዙ ቀጠናውን ይዞ ለመሸብለል ነው የሚያስበው በማለትም አክለዋል። እኛ ዋና ዓላማችን ሀገርን የሚያዳክመውን የውስጥ ኃይልና ሀገርን የሚወራውን የውጭ ኃይል መከላከል ነው ያሉት ፊልድ ማርሻል ብርሃኑ ጁላ መፋለም ነው በማለት በዚህ ፈጽሞ አንደራደርም ባይ ናቸው። እኛ ብልጽግና አይደለንም፣ መንግስትና ኢትዮጵያን ለይታችሁ ተመልከቱ፣ እኛ የምናገለግለው ሀገር ነው፣ ሀገራችሁን ጠብቁ አትበሉን፣ በዚህ ከመጣችሁ ከየትኛውም ብሔር ብሔረሰብ ኑ እንዋጋለን ሲሉ አክለዋል። እኛ ከሌለን ይህ ሀገር ይፈርሳል ያሉት ፊልድ ማርሻሉ ከዚህ በፊት እንዲፈርስ ተሰርቶበት ጫፍ ደርሶ ነበር፣ አድነነዋል፣ አሁንም ይህ ሀገር እንዲፈርስ አንፈልግም ሲሉም አክለዋል። የዚህ ሀገር ትልቁ ፈተና በጠመንጃ ፍላጎትን የመጫን በሽታ ነው ሲሉ የተነተኑት ኢታማጆር ሹሙ ንጉሱ ከአማጽያንና ተገንጣዮች ጋር ተዋግተዋል፣ በደርግም እየሰፋ ሄዶ ሀገር ለመገንጠልና የባህር በር ለማጣት ተገደናል፣ አሁንም በዚህ ከቀጠልን መጨረሻችን ሀገሪቷ ስትፈርስ ማየት ነው ሲሉም ነው የተናገሩት። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። አገኘው ተሻገር የወልቃይትና ራያ ጉዳይን በተመለከተ በ2017 የታሰበውን እቅድ ይፋ አድርጓል። የፌዴሬሽን ምክር ቤት በአራተኛ ዓመት የሥራ ዘመን በአንደኛ መደበኛ ስብሰባው በ8 አጀንዳዎች ላይ ተወያይቶም ውሳኔን አሳልፏል። በዚህም የ2017 ዓ.ም የማንነት አስተዳደር ወሰንና የሰላም ጉዳዮች ቋሚ ኮሚቴ እቅዱን በዝግ ከመከረ በኋላ ለውሳኔና ውይይት ለምክር ቤት አቅርቦ በሙሉ ድምፅ አጽድቋል። የምክር ቤት አባላትም
ከተለመደው የዕቅድ አያያዝ ባለፈ በተግባር የማንነት ጉዳዮችን ለመመለስ ምን እርምጃዎች እንደሚወሰድ ጠይቋል። የማንነትና አስተዳደር ወሰንና የሰላም ጉዳዮች ቋሚ ጸሐፊ ፍቅሬ አማን የወልቃይት የራያና የጠለምት የማንነት ጥያቄዎች በ2017 ዕቅድ መካተታቸውን በመጥቀስ የማንነት ጥያቄ በአንድ ዓመት የማይመለስ መሆኑን ጠቅሰው በሂደት ለመመለስ ይሰራልም ነው ያሉት። የምክር ቤቱ አፈ ጉባኤ ያገኘው ተሻገር ይህንን ለመፍታት ከትግራይና አማራ ክልሎች የጋራ ኮሚቴ ተቋቁሞ እየተሰራ መሆኑን በመጥቀስም አስቻይ ሁኔታ ለመፍጠር ይሰራል ነው ያሉት። ቀጥሎም ተፈናቃዮችን በመመለስና የማስፈር ስራ ከተሰራ በኋላ ህዝበ ውሳኔ እንዲፈጸም አድርጎ ምላሽ ይሰጣል ሲሉም አብራርተዋል። ከዚህ በፊት በህዝብ ቁጥር ብቻ ይሰጥ የነበረው ውስን ዓላማ ያላቸው የድጎማ በጀቶች በፍትሃዊነት ለክልሎች ተደራሽ ለማድረግ ምክር ቤቱ ባጸደቀው አሰራር ዙሪያም ግንዛቤ ማስጨበጥ አንዱ ተግባር ነው ያለው ምክር ቤቱ የጋራ ገቢዎች አሰባሰብ አስተዳደርና ትልልፍ በተሻሻለው ቀመር መሰረት መፈጸማቸውን ማረጋገጥ ከተግባሮቹ መካከል እንደሚሆኑም አሳውቋል። በእነዚህና በሌሎች ጉዳዮች ላይም ምክር ቤቱ ውሳኔን አሳልፏል። ምክር ቤቱ በተጨማሪም የህገ መንግስት ትርጉምና ውሳኔ አፈጻጸም ክትትል ቋሚ ኮሚቴ ከህገ መንግስት ትርጉም ጋር በተያያዘ ያቀረባቸውን የውሳኔ ሀሳቦች መርምሮ ማጽደቁን የመንግስት መገናኛ ብዙሃን ዘግበዋል። መንግስት በነዳጅ የችርቻሮ ዋጋ ላይ በሌትር እስከ 8 ብር የሚደርስ ጭማሪ ማድረጉ ተገልጿል። በአገሪቱ የነዳጅ ዋጋ ጭማሪ ከፍተኛ ነው ተብሎ የተገለጸው ጭማሪው በአገሪቱ የሚታየውን የዋጋ ግሽበት እንዳያባብሰው ስጋታቸውን ባለሙያዎችና ሸማቾች መናገራቸውን አዲስ ስታንዳርድ ዘግቧል። ከትናንት መስከረም 28 ቀን 2017 ዓ.ም ጀምሮ ተግባራዊ በተደረገው የነዳጅ የችርቻሮ ዋጋ ጭማሪ ቤንዚን በሌትር 91 ብር መድረሱ የተገለጸ ሲሆን ናፍጣ ደግሞ 90 ብር በሌትር እንደሚሸጥ ተተምኗል። የዋጋ ጭማሪ ከመደረጉ በፊት የ1 ሊትር የቤንዚን ዋጋ በችርቻሮ 82 ብር ከ60 ሳንቲም፣ ናፍጣ ደግሞ በሌትር 83 ብር ከ74 ሳንቲም ሲሸጥም ነበር። ስማቸው እንዲጠቀስ ያልፈለጉ የማክሮ ኢኮኖሚ ባለሙያ የሆኑ ለዘገባው እንደገለጹት የተደረገው የነዳጅ ችርቻሮ ዋጋ ጭማሪ በአገሪቱ በመታየት ላይ ያለውን አሳሳቢ የዋጋ ግሽበት በከፍተኛ ሁኔታ ሊያባብሰው ይችላል ሲሉ ስጋታቸውን አጋርተዋል። ከታሪክ እንዳየነው የነዳጅ የችርቻሮ ዋጋ ጭማሪ ከዋጋ ግሽበት ጋር እጅግ የተቆራኘ ነው ሲሉ ጠቁመው በቅርቡ በአገሪቱ የተደረጉ የዋጋ ማሻሻያዎች በግሽበቱ ላይ ጫና ፈጥረው አልፈዋል ሲሉም ነው ያከሉት። እንደ ማክሮ ኢኮኖሚስቱ ገለጻ ነዳጅ ምግብ ነክ ባልሆኑ ዕቃዎች ላይ ከፍተኛ የዋጋ ለውጥ የሚያስከትል መሆኑን በየወሩ ይፋ ከሚደረገው ወሳኝ የኢኮኖሚ ስታቲስቲክስ መረዳት ይቻላል ሲሉም አመላክተዋል። በሌሎች ሸቀጦች ላይ የሚኖረው ተዘዋዋሪ ተጽዕኖም ቀደም ሲል የነበረውን ከባድ የኑሮ ውድነት የበለጠ ሊያባብሰው ይችላል ሲሉም ማስጠንቀቃቸውን ዘገባው አክሏል። የከባድ ጭነት መኪና ሹፌር መሆኑን የገለጸው ዮሐንስ ዳንኤል በበኩሉ አሁን ላይ የተደረገው የነዳጅ ዋጋ ማስተካከያን ተከትሎ የትራንስፖርት ወጪ እንደሚጨምር ይጠበቃል ብሎም ተናግሯል። ለምሳሌ ከቢሾፍቱ ወደ ድሬዳዋ በኩንታል ስንጭኖ የነበረው 330 ብር ሲሆን አሁን የተደረገው የነዳጅ ጭማሪ የአንድ ኩንታል የጭነት ዋጋን እስከ 400 ብር ሊያደርሰው ይችላል ሲልም ጠቁሟል። የምሽቱ ዜናችን አሁንም እንደቀጠለ ነው። ግብጽ ያላሰበችውን መርዶ ከደቡብ ሱዳንና ዩጋንዳ ሰምታለች። በአባይ ግድብ መገንባት እንቅልፍ በማጣት ያለ የሌላ ኃይሏን ተጠቅማ ኢትዮጵያን ለማተራመስ የምትሯሯጠው ግብጽ አሁን ደቡብ ሱዳንና ኡጋንዳ በተለየ መንገድ መጥተውባታል። ደቡብ ሱዳንና ኡጋንዳ በነጭ አባይ ላይ በ96 ሚሊዮን ዶላር ግድብ ሊገነቡ መሆኑም ተሰምቷል። ጥቁር አባይና ነጭ አባይ ሱዳን ላይ ሲገናኙ ጥቁር አባይ 100% መገኘው ኢትዮጵያ ነች። የደቡብ ሱዳን ባለስልጣናት እንደሚሉት ከሆነ የዚህ ፕሮጀክት ዓላማ ሁለት ግዙፍ ግድቦችን መገንባት ነው። ግድቦቹ ለደቡብ ሱዳንም ሆነ ለዩጋንዳ የውሃ አቅርቦትና የመስኖ ልማት አገልግሎትም ይውላሉ። ኒሙር በተባለው ድንበር ተሻጋሪ ወንዝ ላይ የሚገናኘው ግድቡ አጠቃላይ ወጪው 96 ሚሊዮን ዶላር ሲሆን በደቡብ ሱዳን ብቻ የሚገነባው 36 ሚሊዮን ዶላር በጀት ተይዞለታል። በአባይ ተፋሰስ መስመር የሚገኘው ኒሙር ወንዝ የደቡብ ሱዳንና ዩጋንዳ ግዛቶችን የሚያገናኝ ነው። ከዚህ ቀደምም ተደጋጋሚ የትጥቅ ትግል ሲደረግበትና በርካታ የገጠር ማህበረሰብ ሲፈናቀሉበት የነበረው አካባቢው አሁን የልማት ቀጠና ሊሆን ይችላል የሚል ተስፋም ተጥሎበታል ነው የተባለው። ከቀጠናዊ ጉዳዮች ጋር በተያያዘ አንድ ጉዳይ እንጨምርላችሁ። ኢትዮጵያና ኤርትራ ሊገናኙ ነው። በሌላ በኩል ደግሞ የስልክ መስመር ግንኙነት ተቋርጧል። ኢትዮጵያና ኤርትራን የሚያገናኘው የስልክ መስመር መቋረጡን ከወደ ትግራይ ክልል የተሰሙ የመረጃ ጥቆማዎች ያሳያሉ። በሁለቱ ሀገራት መካከል ባለፉት ጥቂት ዓመታት ከየብስ ትራንስፖርት ጀምሮ እንደገና ወደ ስራ ገብቶ የነበሩ መሰረተ ልማቶች እየተቋረጡ ይገኛሉ። ከጥቂት ሳምንታት በፊትም የኢትዮጵያ አየር መንገድ ወደ አስመራ የሚያደርገውን በረራ ማቋረጡ የሚታወስ ነው። ውሳኔው
የኤርትራ መንግስት አየር መንገዱ ወደ አስመራ እንዳይበር በሚል ካወጣው ክልከላ ቀድሞ የተወሰነ ሲሆን ኤርትራ መንግስት የኢትዮጵያ አየር መንገድን የትኬት ገንዘብ እንደዘረፈም በተቋሙ በኩል የተሰጡ መግለጫዎች ያሳያሉ። ከዚህ በተለየ መረጃ ደግሞ በስፖርት መድረክ በቻን አፍሪካ ዋንጫ ኢትዮጵያ ኤርትራን ትገጥማለች። በዚህም የኢትዮጵያ ብሔራዊ ቡድን ከኤርትራ ጋር የመጀመሪያ ዙር ማጣሪያ ጨዋታውን እንደሚያደርግ ድልድል የወጣ ሲሆን ሀገራቱ የመጀመሪያ ዙር ጨዋታቸውን ከጥቅምት 15 እስከ 17 ባለው ጊዜ የመልስ ጨዋታቸውን ደግሞ ጥቅምት 22 እንደሚያደርጉ ከወጣው መርሃ ግብር ለመረዳት ተችሏል። የኢትዮጵያ ብሔራዊ ቡድን የመጀመሪያ ዙር ጨዋታ በድል የሚወጣ ከሆነ በሁለተኛውና ወደ ቻን ውድድር በሚወስደው ማጣሪያ የሱዳንና ታንዛኒያን አሸናፊም የሚገጥም ይሆናል። የ2024 የቻን የአፍሪካ ዋንጫ ውድድር በኬንያ፣ ኡጋንዳና ታንዛኒያ አስተናጋጅነት በ19 ሀገራት መካከል ከጥር 24 እስከ የካቲት 21 ድረስ የሚካሄድ ይሆናል። በጸጥታ ችግር ምክንያት የተወሰኑ ዩኒቨርሲቲዎች ነባርና የቅድመ የድረ ምረቃ መደበኛ ተማሪዎችን የሚቀበሉበት ጊዜን ማራዘማቸውን የሪፖርተር ዘገባ ያሳያል። የደባርቅ ዩኒቨርሲቲ የአካዳሚ ፕሮግራም ዳይሬክተር ሰዋለም ሙሌ ለዘገባው እንደገለጹት በየመንገዱ የሚታየው የጸጥታ ችግር ምክንያት ተማሪዎችን በተፈለገው ጊዜ መቀበል አልተቻለም። በደባርቅ አካባቢ ከመስከረም 1 እስከ 5 2017 ድረስ የጸጥታ ችግር እንደነበረና በዚህ ምክንያት ዩኒቨርሲቲው ተማሪዎችን የሚቀበልበት ጊዜ መራዘሙን ተናግሯል። ዩኒቨርሲቲው የግብዓት አቅርቦት እጥረትና ተያያዥ ችግሮች እንዳሉበት የጠቀሱት ዳይሬክተሩ በተቻለ መጠን ሰላም እንዲሰፍን ተማሪዎችም ሆኑ ዩኒቨርሲቲው እንደሚፈልጉ አስታውሰዋል። ከዚህ በፊት በገብረ ጉራቻ አካባቢ የደባርቅ ዩኒቨርሲቲ ተማሪዎች ማንነታቸው በማይታወቁ ታጣቂዎች ታግተው እንደነበር አስታውሰው በወቅቱም በማህበረሰቡ ዘንድ ከፍተኛ የሆነ ድንጋጤ መፈጠሩን አስታውሰዋል። በተለይም የጎንደርና የደብረ ታቦር ዩኒቨርሲቲዎች የተማሪዎች ቅበላ ጊዜን ታሳቢ አድርጎ ዩኒቨርሲቲው ተማሪዎችን እንደሚቀበል እስካሁንም ከሁለቱ ዩኒቨርሲቲዎች ጋር ውይይት እያደረገ መሆኑንም ጠቁሟል። በአጠቃላይ በዩኒቨርሲቲው 5000 የሚሆኑ መደበኛ ተማሪዎች እንዳሉት በ2017 የትምህርት ዘመን ደግሞ 2500 አዲስ ገቢ ተማሪዎችን ለመቀበል እቅድ መያዙንም አስረድተዋል። የደብረ ታቦር ዩኒቨርሲቲ የነባርና የድረ ምረቃ መደበኛ ተማሪዎች የ2017 የትምህርት ዘመን የምዝገባ ጊዜ ከመስከረም 28 እስከ 30 ቀን 2017 ለማከናወን ጥሪ ያደረገ ቢሆንም የቅድመ ዝግጅት ስራዎችን ባለማከናወኑ የቅበላ ጊዜ መራዘሙን አስታውቋል። ዩኒቨርሲቲው የቅድመ ዝግጅት ስራዎችን ካጠናቀቀ በኋላ እንደገና ጥሪ እንደሚያደርግ በማህበራዊ ገጹ ያስታወቀ ሲሆን ስለ ጉዳዩ ተጨማሪ ማብራሪያ እንዲሰጡት ሪፖርተር ለዩኒቨርሲቲው ፕሬዝዳንት ጥያቄ ቢያቀርብም በዩኒቨርሲቲው የማህበራዊ ትስስር ገጽ ከተቀመጠው ጽሑፍ ውጪ የተለየ ምላሽ እንደማይሰጡ ገልጿል። የወልዲያና የወሎ ዩኒቨርሲቲ ኃላፊዎችም በአካባቢው ምንም አይነት የጸጥታ ችግር ባለመኖሩ መደበኛ ተማሪዎችን ተቀብለው በማስተማር ላይ መሆናቸውን ገልጿል። የተማሪዎችን ቅበላ በተመለከተ የባህር ዳር ዩኒቨርሲቲ ኃላፊዎችን በስልክ ለማነጋገር ጥረት ቢያደርግም ምላሽ እንዳልተሰጠው ሪፖርተር አስታውቋል። በ2017 በጥቅምት ወር መጀመሪያ አካባቢ የቅድመ ምረቃ መደበኛ ተማሪዎችን ለመቀበል ሁለቱም ዩኒቨርሲቲዎች ዝግጅት ማድረጋቸውንም ኃላፊዎቹ አክለዋል። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን ነው የምናመራው። ከአማራ ክልል አልወጣንም። ወልቃይቴ ሰራተኛ ያለ የሚል ጥሪን እያሰማች ነው። ዞኑን በመቶ ሺዎች የሚቆጠሩ ሰራተኞች እንደሚፈልግ ቀደም ብሎ ማሳወቁ ይታወሳል። አሁን ደግሞ የጉልበት ሰራተኞች በፍጥነት ወደ ወልቃይት ጠገዴ ሰቲት ሁመራ ዞን እንዲገቡ ጥሪ ቀርቧል። የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ የወልቃይት ጠገዴ ሰቲት ሁመራ ዞን ከአማራ ክልል አልፎ ለሀገር ትልቅ አስተዋጽኦ ያለው ነው ብሏል። በየዓመቱ በስፋት የሚመረተውን ምርት ለመሰብሰብ የጉልበት ሰራተኛ ጥሪ እንደሚቀርብም ገልጿል። የሰራተኛ እጥረት በሜካናይዜሽን መፍታት ካልተቻለ ችግሩን መቅረፍ እንደማይቻል ነው የተናገሩት። ወደፊት ችግሩን ለመፍታት የክልሉና የፌዴራል መንግስት ለወልቃይት ጠገዴ ሰቲት ሁመራ ዞን ታላላቅ የሜካናይዜሽን ግብዓቶችን ሊሰጡ ይገባልም ነው ያሉት። አርሶ አደሮችና ባለሀብቶች በሰራተኛ እጥረት ምክንያት ምርታቸው ሊበላሽ እንደሚችል እየገለጹ መሆናቸውም ነው የተነገረው። በዞኑ ከ500 ሺህ በላይ ሰራተኞች እንደሚፈልጉም አስታውቋል። ምርቱ ጊዜው ሲያልፍ እንዲሰበሰብ በየአካባቢው ያሉ መሪዎች ሰራተኞችን አስተባብረው እንዲልኩላቸውም ጠይቋል። ሁሉም አካል ሰብሉ እንዲሰበሰብ ተባባሪ መሆን አለበት ነው ያሉት። ሁሉም እጅና ጓንቱ ነው በመስራት ሰራተኞችን ወደ ወልቃይት ጠገዴ ሰቲት ሁመራ ዞንና ሌሎች ሰሊጥ አምራች ወደሆኑ አካባቢዎች እንዲገቡ ማድረግ አለበትም ብለዋል። ሰሊጥ ጊዜ የማይሰጥ ሰብል መሆኑም ሊታወቅ ይገባል ነው ያሉት። ሰሊጥ በትክክለኛ ጊዜ መሰብሰብ ካልተቻለ ምርቱ እንደሚፈስና ድካምና መና እንደሚያስቀር ነው የገለጹት። ወልቃይት ጠገዴ ሰቲት ሁመራ ዞን ሰላም በመሆኑ ሰራተኞች ወደ አካባቢው ሲመጡ ምንም አይነት ስጋት እንደማያጋጥማቸውም ተናግረዋል።
የደረሰውን ሰሊጥ በጊዜ ለመሰብሰብ ሰራተኞች ወደ አካባቢው በስፋት እንዲገቡም ጥሪ አቅርበዋል። ዞኖችን በስፋት ሰራተኞች እንዲላክላቸውም ጠይቋል። የምግብ፣ የመጠለያ፣ የውሃ፣ የመድኃኒትና ሌሎች አቅርቦቶች ዝግጁ መደረጋቸውንም ነው ዞኑ የገለጸው። አሁንም ጊዜው ስላልመሸ ሰራተኞች በፍጥነት እንዲገቡ ሲል ጥሪ አቅርቧል። ውድ አድማጭ ተመልካቾቻችን የምሽቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።